በግማሽ ዓመቱ ብቻ ከ2700 ኪሎ ግራም በላይ የወርቅ ምርት ለብሔራዊ ባንክ ያቀረበው የጋምቤላ ክልል በእንዲህ ያለ መጠን የወርቅ ምርቶችን ለማዕከል ሲያቀርብ ይህ የመጀመሪያው ነው። ምንም እንኳ በወርቅም ሆነ በሌሎች ማዕድናት እምቅ አቅም እንዳለው የሚነገርለት ክልሉ ዘርፉ ለምጣኔ ሀብቱ የሚጠበቅበትን ያህል እንዳያበረክት ህገወጥ ግብይትና ተያያዥ ጉዳዮች አስረውት ቆይቷል። የክልሉ ማዕድን ሀብት ልማት ቢሮ እንደሚለው ግን መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ የነበሩ ማነቆችን በመፍታት ለዘርፉ መነቃቃት ትልቅ አበርክቶን ተወጥቷል። የኢኮኖሚ ሪፎርሞች ከተደረጉ በኋላ ጋምቤላም የዚህ ተጠቃሚ የሆነችበት ሁኔታ አለ። ስለዚህ ግብርና ላይ ትኩረት ሲደረግ የነበረ አሁን ግን በቱሪዝም ላይ በማዕድን ዘርፎች ላይ ትኩረት የሚደረግበት ሁኔታና እነዚህ የልማቱ ፒላር ናቸው ተብሎ የሚጠቀሱ አምስቱ ዘርፎች ላይ አንዱ ማዕድን ነው። የኢኮኖሚ ማሻሻያ የኛም የዚህ የማዕድኑ ዘርፍ ሪቫይቭ ያደረገበት ሁኔታ አለ። ይህን ተከትሎም እንደ ክልል ለዘርፉ ልዩ ትኩረት በመስጠት ምርቱ በህጋዊ መንገድ ሂደቱን ጠብቆ ለምጣኔ ሀብቱ በጎ ሚናው እንዲወጣም ቅንጅታዊ ስራዎችን ከመከወን ጀምሮ የተለያዩ ጥረቶች መደረጋቸውም ተመላክቷል። በዚህም ተጨባጭ ለውጥ ተመዝግቧል ነው የተባለው። ለባንኩ ብሔራዊ ባንክ እየገባ አልነበረም። ከዛ ይህንን በማድረጋችን የቀበሌ አመራሮችም ማዕድናቱን ምርቱ በሚገባ በየጊዜው የሚገባውን እየተከታተሉ በመንግስት በኩልም የተደረገው ሽያጭ ላይ ጭማሪ በመደረጉ ወደ ብላክ ማርኬት ከሚሄደው ለብሔራዊ ባንክ ገባ። እስካሁን እንግዲህ ከክልሎች አንዳንዴ ጋምቤላ አንደኛ ሁለተኛ የሚሆንበት ሶስተኛ ባለፈው ወራን እስከ 1000 በላይ የገባበት ሁኔታ አለና ይህንን አሰራር በመፈጠሩ የሚሰበሰበው ወርቅ ወደ ብሔራዊ ባንክ በህጋዊ መንገድ ሊገባ የሚችልበት ሁኔታ ተፈጥሯል። በተበታተነ አሰራር ላይ ሲሰራ የነበረ በግለሰቦች ላይ በህገ ወጥ ላይ ሲሰራ የነበረ አሁን ግን በተደራጀ መልኩ ስራዎች ሲሰሩ መንግስትም በአግባቡ ማኔጅ ያደርጋል። እንደ ሀገርም ደግሞ የምናገኘው ደግሞ ለክልሉ መንግስት የሚጠቅሙ ደግሞ ሀብቶች አሉ። ስለዚህ ለጂቲፒ የምናደርገው ኮንትሪቢዩሽን የላቀ ነው ማለት ነው። በግማሽ ዓመቱ በጥቃቅንና አነስተኛ ማህበራት እንዲሁም በግለሰቦች ደረጃ ለ148 አካላት የማዕድን ምርት ፍቃድ መስጠቱን ያመለከተው የክልሉ ማዕድን ሀብት ልማት ቢሮም ለ42 አካላትም የወርቅ አቅራቢነት ፍቃድ መስጠቱን ጠቁሟል። ይህ ሁነት በቀጥታ የሚሆን በተዘዋዋሪ ለበርካታ የክልሉ ዜጎች የስራ ዕድል የሚፈጥር ነው። ቀጣይነት ባለው መልኩ የዜጎችን ተጠቃሚነት ለማረጋገጥ በክልሉ ያሉ የዘርፉን አቅሞች በመለየት የግሉ ዘርፍ እንዲሰማራ ይደረጋልም ነው የተባለው። ማዕድን ዘርፍ አንድ ብቻ አይደለም። በዚህ ስር የምናስተዳድራቸው በርካታ ማዕድናቶች አሉ። ከወርቅ በተጨማሪ ግራናይት አለ። ለዚህ ግራናይት እዚህ ካምፓኒ እንዲከፈት ጥረቶች ያደረግነው ፕሮሰስ ላይ ነው። አሰስመንቶች ያለቀበት ሁኔታ አለ። ያ ማለት ምንድነው? ፋብሪካ በተከፈተ ሰዓት የስራ እድል ይፈጠራል፣ ኑሮም የተሻሻለ ይመጣልና ይሄ ጥሩ ኦፖርቹኒቲ። ከዚህ ባለፈም ከምርት እስከ ግብይት ያሉ ሂደቶችን በማጥራትና ለብልሹ አሰራር አጋላጭ የሆኑ እንቅፋቶችን መልክ በማስያዝ ቀጣይነት ባለው መልኩ ስራዎች እንደሚሰሩም የክልሉ መንግስት አረጋግጧል። የሚመረትባቸው ሳይቶች ደግሞ ግብይት አለ። በነዛ ግብይት ደግሞ ማይክላት አለ። እነዛ ማይክላት ቁጥጥሩም በዛ ልክ ነው የሚደረገውና ይሄም በተሳለጠ መልኩ እየተሰራ ይገኛል። እነሱ ናቸው ገዝቶ ከዛ በኋላ ወደ ባንክ የሚያስገኝ ከጥቃቅን ከግለሰቦቹ እዛው በግብይት ቦታ ላይ ገዝቶ ግብይት አካባቢ ማይክሉ ላይ ገዝቶ ከዛ በኋላ ወደ ብሔራዊ ባንክ ይገባል። የግብይት ፍቃድ ደግሞ በእኛው ነው የሚሰጠው እዚሁ ማለት ነው። ስለዚህ ፍቃዳቸውም እዚህ ነው የምንሰጣቸው፣ እንቆጣጠራቸዋለን። ምን ያክል አስገባችሁ፣ ምን ያክል በየወሩ አስገባችሁ የሚለው የቁጥጥር ስርዓታችንን በዛ ልክ ነው የሚሄደው። የአካባቢው ማህበረሰብ ከሌላው ጋር በጋራ ተደራጅቶ ወርቁ በትክክለኛው መንገድ ሌሎችም የማዕድን ሀብቶች ስርዓት ባለው መልኩ ወጥቶ የሚከፈል ነገር ካለ ለመንግስትም ተከፍሎ ወደ ብሔራዊ ባንክ የሚገባበት ሁኔታ እንዲፈጠር የማድረጉ ስራ የተለያየ ውይይቶች በማድረጋችን አሁን በተሻለ ደረጃ የማምረቱና ወደ ገበያ የማስገባቱ ነገር የተሻሻለ መጥቷል። ግን ቀሪ ስራዎች እንዳሉ ወስዳለሁ።